ነገር ለምንም ነገር ቦታ ይለላት ለምንም ነገር የፈለገውን ሰው ቢያወራ አሁን አንዳንድ ሰው እኔ ስትናገሩ ቀለል እላለሁ ቀለል ብዬ ሆነ ጭብድድድድ እሷ ግን እንደዛ አይደለችም እና ጦጦ ላቀብለ እና እንደዛ ሲናገሯት ነበር ሰሞኑን ወይ እንደዚህ ኮናት ቤቷ ምን ይመስላል ነፍጣሙላ የቤታዩ ሁማን ሄር ራሱ አልኳችሁ የሁማን ሄራውን ዋጋ እንኳን የላችሁም ቤታችሁ ብላችሁ አጥርሱልኝ ቤታዩ አም ኪዮን ማሬ ቆይ ላሳይሽ ኮሜንት ላይ ስላሉ ነው ግን የሆነ ነገር ሲሉ ላንቺ ለምን አላሳይሽ ብዬ ምንድነው ከአስር ስንት ብቻ አንቺ ከአስር ስንት ነው የምትሰጪኝ የሚለው ነው እሺ ከአስር ስንት ትሰጪኛለሽ ኦኬ ከአስር አንድ ሺህ የኔ ኬክ የኔ ትንሽ ይሄት በጣም ነው የምታምረው ጌታ አገባቡ የሰው ነው ይሉኛል ደግሞ ኦኬ እሺ ነይ እንጂ መጀመሪያ ነይ ከዛ ከበሩ ጀምረሽ እኮ ነው ወደፊት የምትመጪው ከሱ ጋር እንዳትወጪ ማርያም በጣም ነው የሚያምረው የት ነበርሽ መጀመሪያ የመጣልኝ ጥያቄ የት ነበርሽ ዛሬ ውጭ ነበርኩ ዛሬ ፕሮሞሽን ሰርተሻል አልሰራሁም ነው ማርያም አልሰራሁም የሆነ ሰው እንደዚህ ልበሽ ያለሽን ሰው አወቅኩት ለዛ ነው አይደለም ለዛ አይደለም ለዛ ሳይሆን ለዚህ እና ከአስር ስንት ይሰጥ 1000 ጌታን በጣም ነው የሚያምረው እውይዋ እሺ ጌታ በጣም ነው የምታምሪው እንዴ ነኝና ለምን አላነሳሽም ደውዬልሽ ነበርኩ መቼ ቅድም ነው ወይ የኔ ማሮች የሚጣላኝ ራሱ ከ10 እያለ ነው እዚህ አንድ ሺህ እግዚአብሔር በጣም ነው የሚያምረው አንድ ነጥብ ወይ ስማ የበሸጥ ራሱ ዋጋ አላወጣም እኮ ደውለሽልኝ ነበር ይዟል ደውዬልሽ ነበር ዛሬ ውጭ ነበርኩ ከዛ እንደገጣሚ ሆኖ ለምን እንደዚህ ያለው በጣም ነው የሚያምረው አንቺ እግዚአብሔር የተበላሽ ነገር የለኝም ቀጭን ነኝ ቀጭን ለምንድን ነው የማትሰሪ ባለፈውን ፀጉር መቼ ነው የምትሰሪው ነገ ነገ አትልኝ የሆነ በቃ ከተሳካልኝ ደስ የሚል ነገር ማርያም ነው ያሳካልሽ በርቺሽ ውዴ እንዴ ይሳካል ደግሞ የታባቱ እና ነገር የምትሰሪው በጣም ነው የሚያምርብሽ አመሰግናለሁ ወይዘሮ ሶፊያ ቴንኪዩ ምንድነው የምትገዙልኝ ምን ልግዛልሽ የምትሏት የሚገዛ ነገር እኮ አይደለም ያለችው የሚገዛ ነገር ብቻ አረ ልጆች ብታይ ማርያምን ያልገዙልኝ ነገር ጠይቂኝ ማርያምን መቤቴን አይምዬ በቃ የሆነ በቃ አለ አይደለ እኔ እንጃ ብቻ ግን እግዚአብሔር ከላይ ሲያድልሽ ነውና ለኔ እንደኔ ፋሚሊ ያለው ሰው በቃ ሰው እኮ በጣም የሚወደው ሰው ይኖራል ግን
ሰው ሲሉሽ በቃ አስመሳይ የሚወድሽ ሆነ በቃ ዝም ብሎ ለእንትን ብቻ የሚወድሽ ሰው ነው። እነሱ ማለት ማርያምን ከልባቸው በቃ ከልባቸው የመነጨ መሆኑን በትንሽ ነገር ነው እንትን የምትይውና ያልገዙልኝ ከትንሽ ነገር ጀምረሽ እስከ ትልቅ ነገር ድረስ ብትሄጂ ዩቲዩብን ገብተሽ ብታይ ይሄ ወርቅ ነው። እነሱ ናቸው ያሰሩልኝ። የባለፈው እና ከልባቸው የመነጨ ያ ደግሞ ምንድነው የኔም ልቦና ይወስነዋልና እግዚአብሔር ንጹህ ልብ ሲሰጥሽ ንጹህ ሰው አብሮ ይሰጥሻልና በጣም ይለዩብኛል። እግዚአብሔርን በጣም እድለኛ ነሽ የኔ ውድ። አረ በጣም ማርያምን እግዚአብሔር ብቻ ባህሪያቸውንም ሁሉ ነገራቸውን አይቀይርብኝ፣ ክፉ ነገር አይንካብኝ እንጂ እኔ እንደነሱ በቃ የወለዱኝ ራሱ እንደነሱ ያስቡልኝ አይመስለኝም። ማርያምን ለኔ ለውጥ ለኔ ስኬት ታስታውሽ እንደሆነ ለመጀመሪያ ጊዜ ዩቲዩብ እንዲከፍት ያደረጉኝ እነሱ ናቸው። ስንት ደረሰ ሰብስክራይብ? ኦሬዲ 30 ሊገባ ነው 20 ምናምን ሺህ እና ክፍያ ጀምሯል። እና ቪዲዮ ቶሎ ስራ ጽድት ያለ ቪዲዮ ስሪ። ለዛ እኮ የሆነ በቃ አለ አይደለ ከጎንሽ ሆነ ሰፖርተር ያስፈልግሻል። በቃ ሰው እንደዚህ እንትን ሲልሽ አሪፍ ነው እና ለዛ ነው እንጂ እሰራለሁ። እስኪ እንግዲህ ብዙ ነገሮች እንትን ይላሉ እነሱ ነገር ትንሽ እነሱ ነው ልጆቹ ማልረዳ ያሉ እንትን ነው እንጂ ቶሎ ተከታታይ በሰራ ሁሉ ደስተኛ ነኝ በጣም እኮ። ለምን እሱን አትጀምሪም ግን ፕራንክ ምናምን? አሁን ለምሳሌ እንደዚህ በስልክ ምናምን ነገር ላይቭ ላይ ቁጭሽ ፕራንክ ከምታደርጋቸው የእውነት ፕራንክ ለምን አታደርጊም? ዩቲዩብሽ እንዲያድግ ላንቺም አሪፍ ነው። እዛ ላይ አረጋለሁ ግን ብዙ ነገሮች አሉ እነሱ ማስተካከላቸው ነገሮች እነሱ ከተስተካከሉኝ ይስተካከላል እና እንደዛ ነው። ዩቲዩብን የከፈትኩት በነሱ ነው። እዚህ ሀገር እንዲገባ ተጽዕኖ የፈጠሩት እነሱ ናቸው። ግቢና እዛ ስትሰሪ እንግዲህ እዛ ሀገርና እዚህ ጋር ቫይራሌን ተመልከቱ። በነጥብ ነው ቪዲዮ የሚታይልኝ እዚህ ከመጣው ሰው። አሁን ከዛ ሀገር ወደዚህ ሲገቡ በጣም ነው የሚቀዘቅዝባቸው። በጣም የኔ ደግሞ ሞረዝ ስገባ ነው በጣም ኦቨር የሆነ የጨመሩት ልጆችን ማለት ነው። እና ምርጥ ሰዎች ስላሉ እኮ ነው ከጎንሽ እነሱ በጣም እግዚአብሔር አይቀይሩም። በቃ ምንም የሚቀይራቸው ነገር የለም። ሁሌም ከጎኔ ናቸው። ማንም ይንጣ ማንም ይሄድ ለማንም እንጂ ሆነ በቃ አይደል ቦታቸውን ያውቃሉና ሁሌም ከኔ ጎኔ ናቸው። በዛ ላይ ደግሞ ቅመም መሆኔን ሁሌም ቢሆን ካፌ እንዳይጠፋ የሚያደርጉት እነሱ ናቸው። በቃ የማዳም ቅመም መሆኔን የማስተውልባቸው የምናገርባቸው እነሱ ነውና በዚህ አጋጣሚ በጣም ነው የምወዳችሁ ማርያምን። ቃል የለኝም ራስ አንደበቴ ክፉ ነገር አይንካችሁ። እሺ በቃል መውደድ በቃል አይገለጽም። እስከ መጨረሻ ከጎኔ እንዳትለዩኝ። በጣም ስኬታማ ሆኜ ደግሞ ማለት ነው የህይወት ታሪክ ደስም በሚል የሚያስጠላም የህይወት ታሪክ ካላችሁ ለእኔ በውስጥ ጻፉልኝ። የህይወት ታሪካችሁን ሚዲያ ላይ አውጥቼ እንዲታወቅ የሆነ በቃ ያስተምራል የምትሉት የህይወት ታሪክ ካላችሁ ቅመሞቼ ምሬ ነው በውስጥ ሼር አድርጉኝ። በቃ የሆኑ ነገሮች ሼር አድርጉልኝ። ከዛ እነሱን ሚዲያ ላይ አወጣላችኋለሁ። በአረብ ሀገርም ይሆናል እንዲሁም ደግሞ በባህር እንደኔ የገባችሁ በቃ ብዙ ስቃይ ያለፋችሁ ሰዎች በቃ የምሬ ነው ታግላችሁ ቁም ነገር ላይ የበቃችሁ ሰዎች ተወርቶ አይታለቅምና ሼር ብታረጉልኝ ወይ ማስሚ ሁላችሁም የእንትናችሁን ብታካፍሉኝ እያወጣሁኝ ሚዲያ ላይ እንትን እላችኋለሁ።